ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከፍተኛ የትምህርት ተቋማት የሚጫወቱት ድርሻ ቀላል የሚባል አይደለም። በተለይም በዚህ የውድድር ዓለም ውስጥ ብቁ የሰው ኃይል ከማፍራት አኳያ ትልቅ ሚናን ሊወጡም የሚገባው ነው። ለዚህም ነው የመደወላቡ ዩኒቨርሲቲ መጪውን ጊዜ ታሳቢ ያደረገ በዲጂታሉ ዓለም ተወዳዳሪ የሰው ኃይል ለማፍራት ትኩረት ሰጥቶ መሰረታዊ የዲጂታል እውቀትን ለሰራተኞቹ በስልጠና መልክ እየሰጠ ያለው። አሁን እየወሰድን ያለነው የኮምፒውተር ስኪላችንን ከፍ የሚያደርግ ስልጠና ሲሆን ቦርድ በኤክሴል ፓወርፖይንት የተለያዩ ነገሮችን እንዴት እንደምንሰራ እየወሰድን ነው። ይሄም ደግሞ ካለን እውቀት አንፃር ከፍ እንዲል አድርጎልናል። ለወደፊት ከወረቀት አልባ ዲጂታል የሆነ ነገር ለመስራት ስለሆነ እቅዳችን ያን ስኪል ከፍ እንዲያደርግ ስላደረገን ወርዶች ላይ የሚሰሩ ኤክሴሎች ላይ ፓወርፖይንት ላይ እና አቴንዳንሶች ላይ አሁን ሰራተኛ አሁን በወረቀት ነው እኛ ጋር የሚፈርመው እሱ ወደ ሲስተም እናስገባበት መንገድ እንዲፈጠር ነው ያያረጉልን ያለው ስልጠና አሪፍ ነው። ቆንጆ ስልጠና ወስደናል ብለናል። አሁን በዓለም የሚታየው የዲጂታሉ ፉክክር ቀጣዩ ጊዜ ምን ያህል ከፍተኛ ውድድር ያለበት መሆኑን የሚያሳይ ነው። ሀገር በመጪው ዓለም ተወዳዳሪ ሆና ማሸነፍ እንድትችል ደግሞ ቴክኖሎጂውን ብቻ ሳይሆን ለዚያ ብቁ የሆነ የሰው ኃይል ማፍራትን ይጠይቃል። የኮምፒቲሽን ጊዜ ስለሆነ ነገሮች በተቀላጠፉ መልኩ ሰዎችን መላክ በሚያስፈልግበት ቦታ በቴክኖሎጂ በአጭር ጊዜ ደርሶ ልባት እና ውጤታማ እንዲሆን የሚያደርግበት ስለሆነ በኮምፒውተርና በዚህ በተቀላጠፈ ዲጂታላይዝድ ስራ ላይ ስለሆነ ያለነው ሀገራችንም ደግሞ ከፍ ያለ ነገሮች እየተቀየሩ ወረቀት ቀርቶ በዲጂታል በተቀላጠፈ መልኩና ስራን ቀልጠፍ ባለ መልኩ እንድንሰራ ስለሚያደርገን እኛ ደግሞ ስራው ከመምጣቱ በፊት ቀድመን ተዘጋጅተን ለስራው ዝግጁ ሆነን መስራት እንድንችል ያደርጋል ብያምናለሁ። ያለንበት ጊዜ ከቴክኖሎጂ ጋር ተያይዞ ይሄን ነው። ከዛ አንፃር ማንኛውም ሰራተኛ ብቻ ሳይሆን ማንኛውም ሰው ከቴክኖሎጂ ጋር እኩል መሄድ አለበት። ሴቶች ደግሞ በተለይ ከዚህ ቴክኖሎጂ ጋር መራመድ ስላለባቸው ከስር በየጊዜው ስልጠናዎች ቢሰጧቸው አዳዲስ ነገሮችን እያሳየን ብንሄድ ለወደፊቱ ቴክኖሎጂ ጠቃሚ ነው ብዬ አስባለሁ። በዚህ ስልጠና ካገኙ በዚህ ከሰለጠኑ በእኛ ተቋምም ሆነ ወደ ሌላም ተቋም ከሄዱ ሰራተኞቹ ብቁ ሆኖ ተወዳዳሪ ሆኖ ስራውን መስራት ይችላሉ። የሀገር የተቋማት አገልግሎቶችም በዛው ልክ ሊሻሻሉ ዲጂታላይዝድ ሊሆኑ ይችላሉ። በጣም አስፈላጊ ናቸው የሚል እምነት አለ። ዩኒቨርሲቲው በተለይም ሴቶችን የኮምፒውተር እውቀታቸውን ማሳደግ ላይ ትኩረት አድርጎ ነው ስልጠናዎችን እየሰጠ የሚገኘው። ሴቶች የዲጂታል እውቀታቸውን በማሳደግ ተወዳዳሪ እንዲሆኑና እንደ ሀገር በተያዘው ዲጂታል 30 የራሳቸውን አስተዋጽኦ እንዲያደርጉ ይህ ስልጠና ወሳኝነት አለው። ስልጠናው ሰራተኞቹ ብቁ ሆነው የዩኒቨርሲቲውን አገልግሎት እንዲያቀላጥፉ ብሎም ለመጪው የውድድር ዘመን ራሳቸውን እንዲያዘጋጁም የሚያደርግ ነው። ኢትዮጵያ ሀገራችን የኢንተርኔትና የዲጂታል ዓለሙን መሰረተ ልማት ላይ እየሰራች ነው። ይህን በከፍተኛ እያፋጠነች ነው። ታዲያ ከዚህ ጋር ተያይዞ ማህበረሰቡ ወይ ደግሞ በተለያየ በግልም በመንግስትም ላይ ውስጥ ያሉ ሰራተኞች ይህንን የማሳለጥና በዚህ እውቀት ደግሞ የማግኘትና የመስራት ይጠበቅባቸዋል። ምክንያቱም ወደ ዲጂታል ዓለም ውስጥ ወደ ሜዳ ውስጥ ካልገቡ ወደ ኋላም ይቀራሉ። ኢትዮጵያ የዲጂታል 2030 ግብ ስታስቀምጥ ቴክኖሎጂውን ብቻ ሳይሆን ለቴክኖሎጂው የበቃ የሰው ኃይል መፍጠርንም ታሳቢ ያደረገ ነው። የመደወላቡ ዩኒቨርሲቲም ይህን ከግምት በማስገባትና ለመጪው ጊዜ ለመዘጋጀትም ነው የዲጂታል ስልጠናዎችን በማዘጋጀት ለሰራተኞቹ መስጠት የጀመረው። ያው እንግዲህ እንደምናውቀው ቴክኖሎጂ ዓለም ላይ አሁን ምን ያክል ተጽዕኖ እየፈጠረ እንዳለ ይታወቃል። ስፔሻሊ የኤአይ ዘመን ነው። ዘመኑ በጣም የፈጠነ ነው። ስለዚህ ብዙ ወተን ደክመን ወተን ምንሰራው ስራ እያጠረ ነው ያለው ማለት ነው። ስለዚህ ሰው ሁሉ አትሊስት ቤዚክ ነገሮችን ቢያቅ መጪውን ዘመን መሻማት ይችላል ብዬ አስባለሁና ለቢዝነስም ቢሆን ብዙ ነገሮች ከዲጂታል ጋር ተያይዘው ስለሆነ ሰዎች ይሄንን ጆይን ማድረጋቸው የግድ ነው የሚሆነው ማለት ነው። እንደ ሀገር የተያዘ የ2030 ዲጂታል ኢትዮጵያ እቅድ ሊሳካ የሚችለው የያዝናቸው ሰራተኞች በሁሉም ዘርፍ በሁሉም ሴክተር የሚሰማሩ ሰራተኞች በቅቶ በዲጂታል በቂ እውቀት ሲኖራቸው ነው በሀገር ደረጃ የተያዘ እቅድም ሊሳካ የሚችለው። ስለዚህ ሁሉም ተቋማት ሰራተኞቹን የማሰልጠን
ስራዎቻቸውን አገልግሎቶቻቸውን የማዘመን ኃላፊነት አለባቸው። አሁን ጊዜው የዲጂታል መሆኑ ሀገራት በዘርፉ ላይ ከፍተኛ ውድድር ውስጥ እንዲገቡ አድርጓቸዋል። ይህ ደግሞ ሀገራት በዚህ መስመር ውስጥ በውድድር መቆየት ካልቻሉ ወዳቂ ነው የሚሆኑት። ለዚህም ነው ብቁ የሰው ኃይል አቅማቸውን ማሳደግ ላይ ትኩረት አድርገው እየሰሩበት ያለው። ኢትዮጵያም ከዚህ የዓለም ነባራዊ ሁኔታ ውጭ መሆን ስለማትችል ለቀጣዩ ተፎካካሪነት አሁን ላይ መስራት የግድ ብሏት እየተንቀሳቀሰች ነው። ለዚህ ደግሞ እንደ መደወላቡ ዩኒቨርሲቲ ሁሉ የከፍተኛ ትምህርት ተቋማት ሚና ሊኖራቸው ያስፈልጋል።